ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም ብላችኋለሁ። ለጌታችን ታላቅ ክብር ይሁን። መጽሐፍ ቅዱስ የያዛችሁ የዮሐንስ ወንጌል ምዕራፍ 8ን እናወጣና ከቁጥር 1 ጀምሮ እስከ 11 ድረስ ያለውን ክፍል ነው የምንመለከተው። የመልእክቴ ርዕስ ማለዳችን ለኢየሱስ የሚል ነው። እንዲህ ይላል፣ አነባለሁኝ ከ1 ጀምሬ። ዮሐንስ ወንጌል ምዕራፍ 8 ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው፣ መምህር ሆይ፣ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች ድረስ አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት፣ እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድ ስንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ካሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። አንገቶቻችን ዝቅ አድርገን እንጸልይ። ሃሌሉያ። አባትዬ አንተ ባትረዳኝ ኖሮ ወድቄ ነበረ ድሮ። የኔ ወዳጅ አንተ ባትረዳኝ ኖሮ ጠፍቼ ነበረ ድሮ። ኢየሱሴ አንተ ባትረዳኝ ኖሮ ወድቄ ነበረ ድሮ። የኔ አዳኝ አንተ ባትረዳኝ በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁ። እርሱ ነው ነፍሴን ያዳነው፣ ከሞት መሃል የደረሰው። ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁ። እርሱ ነው ነፍሴን ያዳነው፣ ከሞት መሃል የደረሰው። ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ኢየሱስዬ በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት። እርሱ ነው ነፍሴን ያዳነው፣
ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ይህንን ታላቅ ፍቅርን ኦ ጌታችን በሙላት ባይረዳውም አይምሯችን ግን በአክብሮት ከእግሮች ስር እንወድቃለን። በተገለጠልን መጠን እንሰግዳለን። ግን በአክብሮት ከእግሮች ስር እንወድቃለን። በተገለጥክልን መጠን እንሰግዳለን። ይህንን ታላቅ ፍቅርህን ኦ ጌታችን በሙላት ባይረዳውም አይምሯችን ግን በአክብሮት ከእግሮች ስር እንወድቃለን። በተገለጠልን መጠን እንሰግዳለን። ግን በአክብሮት ከእግሮች ስር እንወድቃለን። በተገለጥክልን መጠን እንሰግዳለን። መንፈስህ ይህንን ጉባኤ ስለከደነው ጌታ ሆይ እናመሰግንሃለን። ማን ለምድህ ምን ፈራህ ምን ናከብርህ ምን ወድህ ጌታ በመሃላችን ስላለ ስትናገር ያምርብሃል፣ ስትዳስስ ያምርብሃል። ፈቃድህ እንዲሆን ራሳችንን ላንተ ሰጥተናል። ልታድናት የምትፈልጋትን ነፍስ ዛሬ ማታ አድናት። እናመሰግንሃለን። ሁሉ ለክብር ይሆን በኢየሱስ ስም አሜን። ዮሐንስ ወንጌል ምዕራፍ 8 በጣም አስገራሚ የሆነ የመጽሐፍ ቅዱስ ክፍል ነው። ጌታ የሚገርም ፍቅሩን የሚገርም ጸጋውን የሚገርም እውነቱን የገለጠበት የመጽሐፍ ቅዱስ ክፍል። በመግቢያዬ እንደነገርኳችሁ ማለዳችን ለኢየሱስ የሚል ነው ርዕሳችን። የዛሬው መልእክት የትኛውንም ነገራችን ቅድሚያ ለጌታ አሳልፈን እየሰጠን እንድንኖር የሚያሳስብ መልእክት ነው። ትላንትና እንደለመድኩት ነገ ቀጥላለሁ በሚል አይደለም የኛ ህይወት የሚመራው። ከልጅነቴ ዘመን ጀምሮ በዚህ ነገር ብርቱ ነኝ፣ ማንም ሊነቀንቅ አይችልም በሚል ትምክት አይደለም የምንኖረው። ከሌላው ይሻላለው፣ ከኔ የሚደክሙ እንኳን ይሄን ነገር አልፈውታል ለኔማ ቀላል ነው እያልን አይደለም ህይወታችንን የምንመራው። የእግዚአብሔር ቃል እንደሚናገር በቆሮንቶስ መጽሐፍ ላይ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። የዛሬ መቆም የነገ መቆምን አያመለክትም። ዛሬም የቆምነው በምህረቱ ነው፣ ነገም የምንቀጥለው በምህረቱ ነው። ለዚህ አይደል መዝሙረኛው በመዝሙር 37 ላይ መንገድህን ለእግዚአብሔር አደራ ስጥ ሐሳብህም ትጸናለች ይላል። ትልቅ ደረጃ የመድረስ ሐሳብ ያለው ሰው፣ ፍጻሜው እንዲያምር ሐሳብ ያለው ሰው ራሱን ለጌታ እየሰጠ እየተማጸነ በጌታ ፊት እየተደፋ ይኖራል እንጂ አውቃለሁ እያለ አይኖርም። የብዙ ዓመት መቆም በአንድ ቀን መውደቅ ሊበላሽ ይችላል። ስለዚህ በራሳችን አንመካም፣ በእውቀታችን አንመካም፣ በትላንትናው ልምምዳችን አንመካም።
በዚህ መጽሐፍ ቅዱስ ክፍል ላይ ጌታ ኢየሱስ ክርስቶስ ወደ ደብረ ዘይት መጥቶ በማለዳ ወደ መቅደስ ደረሰ ይለናል። ጌታ ኢየሱስ በማለዳ ወደ መቅደስ ሲገባ ማንም ቀድሞት ወደ መቅደስ የገባ አልነበረም። ሰዎች እንደሚመጡ ጌታ ወደ መቅደስ መግባቱን አይተው እንደሚመጡ፣ ጥያቄያቸውን ይዘው እንደሚመጡ፣ ህመማቸውን ይዘው እንደሚመጡ፣ ከጌታ ዘንድ ፈውስን ናፍቀው እንደሚመጡ ጌታ ያውቃል። እነሱ ቀድመውት ቤተ መቅደስ ገብተው ልመና ማሰማት ሳይጀምሩ ጌታ ቀድሞ ገብቷል። የኛ ጥያቄ መፈታት፣ የኛ ህመም መፈወስ ከኛ በላይ የሚያሳስበው ጌታን ነው። በጣም እንድንፈወስለት የሚፈልገው፣ ቀና እንድንልለት የሚፈልገው ጌታ ነው። እኛ አንዳንድ ጊዜ ጸልየን ጾመን ብዙ ጮኸን እንኳ ጌታ ያልሰማን እንደሚመስለን እንደምናጉረመርመው አይደለም። የኛ ፈውስ ፈላጊ እሱ ነው። ቀድሟቸው ወደ መቅደስ ገብቷል ጌታ ኢየሱስ። ጌታ ኢየሱስ በማለዳ ሁሉንም ቀድሞ ወደ መቅደስ ከገባ በኋላ እንዳነበብኩላችሁ 3 አይነት ሰዎች ተከስተዋል። የመጀመሪያዎቹ ሰዎች የጌታን ወደ መቅደስ መግባት ሰምተው በማለዳ እጃቸው ላይ ያለውን ነገር ጥለው ሁሉን ነገር እርግፍ አድርገው ትተው ወደ መቅደስ የገባውን ጌታ ፍለጋ በማለዳ የመጡ ሰዎች አሉ። ምንም ነገር ይቅርብን ብለው ህሊናቸው በምንም ነገር ሳይበላሽ፣ ህይወታቸው በምንም ነገር ሳይቆሽሽ፣ ጉልበታቸው በምንም ነገር ሳይበላ ጌታ እግር ስር ተቀምጠው ከሱ አፍ ለመስማት ማለዳቸውን ለጌታ ሰውተዋል። እነዚህ ሰዎች ጠላት ቢፈልጋቸው ቢዞራቸው ላያገኛቸው በማለዳ ጌታ እግር ስር መጥተው ተደፍተዋል። ጌታ ጉያ ስር በማለዳ ተሸሽገዋል። ጠላት የማያገኘን ስለበረታን ሳይሆን ጌታ ስር ስለተሸሸግን ነው። ትምክታችን አንበሳ ጀግና መጫወታችን ሳይሆን በማለዳ ከምንም ነገር ቅድሚያ ጌታ ፊት መደፋታችን ነው። እነዚህ ሰዎች ጠላት አልቀደማቸው። ጠላት ባዘጋጀው ወጥመድ ውስጥ አልገቡም። በማለዳ ከጌታ አፍ በሚሰሙት ቃል ውስጣቸውን እያጠቡ፣ ውስጣቸው እየታደሰ ጌታን ፊት ለፊት አይተው እየታነጹ ታድለው። ይዞራል ክፉ ግን አያገኛቸው። በየትኛውም ዘመን በምንም አይነት ሁኔታ ውስጥ የሚዞረን ጠላት አለ። የትም ደረጃ ብንደርስ ከዚህ በኋላ በቃ ትቶኛል አይባልም። ህይወታችን ዕለት ዕለት በጌታ ፊት በመደፋት ምን መራው ነው። እፎይ አሁንስ በቃኝ የምንልበት ዘመን የለም። ሁሌ እንደፋለን በፊቱ፣ ሁሌ እንጮሃለን፣ ሁሌ እንቃትታለን። ቀጣይ ዘመናችን ለጌታ አሳልፈን እንሰጣለን። መዝሙረኛው ዳዊት ብዙ ነገር እግዚአብሔርን ለምኖታል፣ ግን አንድ ጸሎት በለጠበት። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እየተማጸነ ነው የሚኖረው ዳዊት። ትልቁን ጎልያድን ስለገለበጠ ብቻ አይመካም። ዛሬም ጸሎት አለኝ ይላል፣ ዛሬም ምልጃ አለኝ፣ ዛሬም መቃተት አለኝ፣ ዛሬም በፊቱ እደፋለሁ። እጄን ያዘኝ ጌታ፣ እጄን ያዘኝ፣ እጄን ያዘኝ ኢየሱስ፣ እጄን ያዘኝ፣ እጄን ያዘኝ ጌታ፣ እጄን ያዘኝ፣ እጄን ዛሬ በጌታ የሚረዳ ሰው አለ። እጄን ያዘኝ። እየቃተትን ነው የምንኖረው።
ይቤዠኛል ያልኩት ይቤዠኛል፣ ያድነኛል ያልኩት ያድነኛል፣ ይቤዠኛል ያልኩት ይቤዠኛል፣ ያድነኛል ያልኩት ያድነኛል። ማለዳችን የኢየሱስ ነው እናንተ። ስንዞር አያገኘንም ጠላት። ለጌታ ራሳችን አሳልፈን ሳንሰጥ አንወጣም። እግዚአብሔር ትልቅ የምልጃን መንፈስ በምድራችን ላይ ያፈሳል። ቤተ ክርስቲያን ወደ ብዙ ጸሎት ትመለሳለች። አንሱ እጆቻችሁን ባካችሁ። በዚህች ምድር ላይ ብርቱ ሰልፍ አለብኝ፣ እኔ ዝም እላለሁ፣ አንተ ተዋጋልኝ። አንተን ያሰለፉ ሰልፉ ሰምሮላቸው አይቼ ተምሬአለሁ፣ ከድል ዝማሬያቸው ዝም ብዬ እቆማለሁ፣ ሰልፉን ላንተ እለቃለሁ፣ በእምነት ወደ አንተ አያለው። ጌታ ሆይ ድልህን ጠብቃል። ራሳችን እያማጠንን ነው የምንኖረው። ምንም ነገር አያምረንም ከጌታ ውጪ። አንችልበትም፣ አይሆንልንም፣ በጭራሽ አያዋጣንም። ከብዙ ሙከራ በኋላ ሳይሳካልን ሲቀር አይደለም የጌታን ፊት ምን ፈልገው፣ ማለዳችን የኢየሱስ ነው። አስጆቻችሁን ባጋችሁ ዝም ብዬ እቆማለሁ፣ ሰልፉን ላንተ እለቃለሁ፣ በእምነት ወደ አንተ አያለው። ጌታ ሆይ ድልህን ጠብቃል። ሃሌሉያ ሃሌሉያ። ብርታታችን ያለው ጌታ ጉያ ስር ነው። አቅማችን በጌታ ፊት መደፋታችን ነው። ይህ ምሽት የምንጮህበት ምሽት ነው። ሃሌሉያ ሃሌሉያ ሃሌሉያ። ካንተ ወዴት ካንተ የት እሄዳለሁ? የሕይወት ውሃ እንጀራዬ የት እሄዳለሁ? አንተ አይደለ ወይ ሰላሜ? አንተ አይደለ ወይ ረፍቴ? አንተ አይደለ ወይ ደስታዬ? አንተ አይደለም ማለዳውን ለጌታ የሰጠ ያመልጣል። ጠላት ካዘጋጀበት ወጥመድ ያመልጣል። ከድካሙ ያመልጣል። ከፈራው ነገር ያመልጣል። ኧረ እጮኻለሁ በሉ ባካችሁ። የታደለ ማለዳውን ለጌታ ይሰጣል። የታደለ ከምንም ነገር በፊት መንገዱን ለጌታ ይሰጣል። የታደለ ምንም አልሆንም አብሽር እያለ አይኖርም። ማለዳ ማለዳ ይደፋል በአምላኩ ፊት። ስንቆይ ጾም የምናቆመውስ ምን ሆነን ነው? ስንሰነብት ከጸሎት ምን ርቀው ምን ሆነን ነው?
እነዚህ ሰዎች ታድለዋል። ጌታን ከበውታል። በማለዳ አግኝተውታል። ቁጭ ብሎ ሊያስተምራቸው ጀመረ ይላል እግዚአብሔር ቃል። ታድለው ማንንም ሳይሰሙ ሊሰሙት ነው። የማንንም አስተያየት ሳይቀበሉ ሊሰሙት ነው። ታድለው ታድለው። ሁለተኛ ሰዎች አሉ፣ ሌሎች ጻፎችና ፈሪሳውያን ይባላሉ። እነዚህ ደግሞ ዘዋሪዎች ናቸው። ማለዳ ላይ የሚዞሩ ለምን እናውቃለን ብለው ሕግ እናውቃለን፣ ቃል እናውቃለን፣ የቤተ መቅደስ ሥርዓት እናውቃለን፣ ይዞራሉ። ጌታ እያስተማረ ነው፣ እነሱ ይዞራሉ። ለምን? አውቀው ጨርሰዋል። አያስፈልጋቸውም ሌላ። ሲዞሩ ማለዳቸው ለጌታ ሳይሆን ለራሳቸው ሰጥተው ሲዞሩ የዘዋሪ እንጀራ አገኙ። የዘዋሪ እንጀራ ወሬ ይባላል። የታደሉ ከወሬ ነፃ ናቸው፣ ጌታን ብቻ ይሰማሉ። ዘዋሪዎቹ ሰይጣን ያዘጋጀው ወሬ ውስጥ ገቡ። ወሬው ምንድነው? ስታመነዝር አንዲትን ሴት አገኙ። ዋ ጥብስ ተገኘ። ያገኛቸው ሰይጣን እንደሆነ አልገባቸው። ሰይጣን ያዘጋጀው ወጥመድ ውስጥ እየገቡ እንዳሉ አልገባቸው። በመንገዳቸው ላይ አስተካክሎ ሰይጣን አዘጋጅቶ ጠበቃቸው። ቃል እያወቁ ወደቁ። ሕግ እያወቁ ወደቁ። ማወቅ ብቻውን ምን ይጠቅማል? ጌታ ፊት መደፋት ነው መሰረታዊ ነገር። እነሱ መገለጥ እንዳዩ ነው የቆጠሩት። ማንም ያላያትን ሴት ነው ያዩት። ማንም አላያትም። እነሱ እይታ ውስጥ ገባች። በስመ አብ ዓይናቸው የተከፈተ ናቸው። መገለጥ ጎዲፕ ማን ኦፍ ጋድ የሚባሉ አይነት ናቸው። ልመርቃችሁ፣ ከወሬ ያድናችሁ። ወሬ ደጋግሞ የሚመጣልን ከሆነ ወጥመድ ውስጥ እየገባን ነው። በውኑ የምናወራበት ዘመን ነውን? አይታችኋል? ዘመኑ ወሬ ብዘት ያለበት ዘመን። ሳልፈልገው እኮ ይመጣል። ወዳጄ አድራሻ ቀይራ ማለዳ ለጌታ ስጥ። ራስን ከጌታ ጋር ቢዚ አድርገው። ኢየሱስ ከእልፍ የተመረጠ ውድ እኮ ነው። እቺን ሴት እንዳገኟት ወንዱንም አግኝተውታል። በነገራችን ላይ ወንዱን ትተውት ነው እንጂ በልባቸው እንዴት እናድናት ብለው አይደለም ያሰቡት። እንዴት እንውገራት፣ በሷ ምክንያት እንዴት ጌታን እንፈትነው። ማለዳውን ለጌታ ያልሰጠ ሰው እንዴት አመለካከቱ እንደሚበላሽ፣ እንዴት እንደሚጣመም የእግዚአብሔር ቃል መስተዋት አይደል? ዛሬ ራሳችንን እናያለን። ለዳዊት ሲናገር ጠላት በእርሱ አይጠቀምም ብሏል። ጠላት ሲጠቀምብን እንዳንገኝ ወንድሞቼ፣ እናቶቼ
እንደያዟት ድንጋይ ደግሞ ያዙ። ወደ መቅደስ መሄድን አሰቡ። ወደ መቅደስ መሄድ ያሰቡት ጌታን ሊሰሙት አይደለም። እንደማለዳዎቹ ሰዎች እቺን ሴት ባያገኙ ወደ መቅደስ አይሄዱ። መቅደስ የሚሄዱት እቺን ሴት ለመውገር እና ጌታን ለመፈተን የራሳቸውን ጽድቅ ለማሳየት ብቻ ነው። ሰይጣን አገኛቸው። ዘመናቸው እየተበላ እኮ ነው። ሶስተኛዋ ስታመነዝር የተገኘችዋ ሴት ነች። ምን አለ በማለዳ በጌታ ፊት ስብስብ ብትል። ጠላት በዝሙት አገኛት። በማለዳ ጌታ እግር ስር ከተሰበሰቡት መካከል ከሷ የባሱ ደካሞች እኮ ሊኖሩ ይችላሉ። እግሩ ስር ወድቀው ሹልክ አሉ፣ አመለጡ። ከድካም ማምለጫ ኢየሱስ ነው። ጉዳቸው የተሸፈነላቸው ጠላት ካዘጋጀው ወጥመድ ያመለጡት ማለዳቸውን ለጌታ ሰጥተው ነው። ተያዘች እቺ ሴት፣ ወደቀች። በሰይጣን እጅ ወደቀች፣ በሰውም እጅ ወደቀች። እንዳይመስለን እንዳይቀልብን ጌታ ፊት መሆን ክብራችን ነው፣ ማምለጫችን ነው። እባካችሁ የምንቃትት ሰዎች እንሆን። ስለ ቤታችን ምንቃትት፣ ስለ ህይወታችን ምንቃትት፣ ስለ አገልግሎታችን ምንቃትት፣ ስለ መጨረሻችን ምንቃትት ሰዎች እንሆን። ያለ አድራሻችን ተገኝተን ሰይጣን እንዳያገኘን፣ ሰይጣን የራሱን የቤት ስራ እንዳያሰራን። እነዚህ ጻፎችና ፈሪሳውያን እቺን ሴት እየገፈታተሩ ይዘዋት መጡ ከነድንጋያቸው። ምን አለ ድንጋይ ይዘው ባይመጡ? ጌታ ምን እንደሚል እኮ ገና አላወቁም። ጌታ ጋር ካመጧት በኋላ ጥያቄያቸውን አቅርበው ጌታ ትወገር ካላቸው ከዛ በኋላ ሄደው ድንጋይ ቢያመጡ ምን አለ? ጌታ ሊሰሙት አልመጡም። ሲጀመር ራሳቸውን ነው ይዘው የመጡት። የራሳቸውን ሐሳብ ጌታ እንዲፈጽምላቸው ለማድረግ ነው የመጡት። የማለዳዎቹ ቀኖች ታድለው ገሮች ናቸው። ይሰሙታል ጌታን። ከምንም ነገር ጋር አያገናኙ። በፊቱ ራሳቸውን ያዋርዳሉ። እጆቻቸውን ከፍ አድርጉ። የጸጋ ዘመኔ ሳይታጠፍ ራሴን አይቼው ዛሬ ልረፍ። በሌላው ሕይወት ላይ መደገፉ መሰነካከል ነው ኋላ ትርፉ። ራሴን አሳየኝ እባክህ፣ ራሴን አሳየኝ እባክህ። ማርታነቴ ያብቃ ይለወጥ ታሪኬ፣ ማዳመጥን ልቻል በእምነት ተንበርክኬ፣ ካንተ የሚወጣውን የሕይወትን ውሃ መቀበል እንድችል በዚህ በበረሃ ራሴን አሳየኝ እባክህ፣ ራሴን አሳየኝ እባክህ፣ ራሴን አሳየኝ እባክህ።
በጌታ ፊት መሆን ይሁን ምርጫችን። ጌታ እያስተማረን የደረሱት እነዚህ ሰዎች ምን አለ ጌታ እያስተማረ መሆኑን ሲያውቁ ድንግጥ ብለው ቁጭ ቢሉ፣ የራሳቸውን ሐሳብ ጌታ አስተምሮ ሲጨርስ ቢያደርጉት ምን አለ? እየገፈታተሩ ወደፊት ይዘዋት መጡ። ሊሰሙት አይወዱም። ምን ሰዓት ነው ሰይጣን አይምሯቸውን ያበላሸው? የልጅነታችን አምላክ ይሻለናል። ጌታ ኢየሱስ ይሻለናል። በፊቱ መደፋት ይሻለናል። ቅንነት ይሻለናል። የሱን ትምህርት አስቆመው ጌታ ሆይ እችን ሴት ያገኘናት እኛ ነን ታውቃለህ፣ ስታመነዝር ነው ያገኘናት። አባታችን ሙሴ አዘዘን እንደነዚህ ያሉት በድንጋይ ይወገሩ ብሎ፣ አንተስ ምን ትላለህ? ቅድም እኮ እያለ ነበር ጌታ። ምን አለ እሱም ቢሰሙ? መጽሐፍ እንዲህ ይላል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ጌታን የሚሰማ ማን ነው? ጌታ ፊት የሚደፋ ማን ነው? ወሬውን ትቶ በሩን ዘግቶ በጌታ ፊት የሚሆን ማን ነው? ከግርግር የሚወጣ ማን ነው? አዘነ ጌታ። አንገቱን አቀርቅሮ መጻፍ ጀመረ በመሬት ላይ። የሚጽፈውን እያዩ አልገባቸውም። እነሱ ከሚጠይቁት ጥያቄ ጋር የሚገናኝ ነገር አይደለም የሚጽፈው። መላልሰው ጠየቁት። እኛ የምንለው ሌላ፣ አንተ የምትለው ሌላ ማለታቸው እኮ። የማለዳዎቹ ግን ጌታ ምንም ቢል ይሰሙታል። አንተ ልክ ነህ ይሉታል። ይሸነፉለታል። ልባቸውን ይሰጡታል። ፈሪሳውያን አይሰሙትም። በእነሱ አቅጣጫ እንዲመጣ ይፈልጋሉ። የነሱን ጥያቄ ብቻ እንዲመልስ ይፈልጋሉ። መቼ ነው ታዲያ የልቡን የሚነግራቸው? መቼ ነው እንደዚህ ልባቸው ጥንክር ያለው? ጌታ ሊፈውሳቸው የሚፈልጉ ሰዎች አሉ እዚህ መካከል ዛሬ። ጌታ ቀና አለና እንደዚህ ያላቸው፣ ከናንተ ኃጢአት የሌለበት ማንም ቢኖር አስቀድሞ በድንጋይ ይውገራት። ድጋሜ ጎንበስ አለ፣ መጻፍ ጀመረ። ቅድም የጻፈውና አሁን ድጋሜ የጻፈው ይለያይ አይለያይ አልተጻፈም። ያሁኑ ጽሑፍ ግን አስደነገጣቸው። ሲያነቡት ጽሑፉን ህሊናቸው ወቀሳቸው። ያ ድፍረታቸው ጠፋ። ያ ትዕቢታቸው ጠፋ። ህሊናቸው ወቀሳቸው። ህሊናቸው ሲወቅሳቸው ግን ንስሐ ሊገቡ ሲገባ፣ ጌታን ማረን ሊሉ ሲገባ፣ እቺንም ሴት ማሬን ሊሉ ሲገባ፣ ሁሉም አንዳንድ እያሉ ተለወጡ። ህሊናው የተወቀሰ ሰው ወደ ንስሐ ካልመጣ ፍሬው ምንድን ነው? እነዚህ ሰዎች ማለዳቸውም አላማረም፣ ምሽታቸውንም በገዛ እጃቸው አበላሹ። ጌታ ፊት ንስሐ መግባት ትተው ተለወጡ። እንደገና ለሌላ ወጥመድ ሊዘጋጁ፣ እንደገና ለሌላ ኪሳራ ሊዘጋጁ፣ እንደገና ሊንከራተቱ፣ እንደገና ጠላት ሊጠቀምባቸው። ጌታ እኮ እንደገና አምላክ ነው። ለምን ንስሐ መግባት አልወደዱም?
ህሊናቸው ከተወቀሰ ለምን ወደ ንስሐ አልመራቸውም? አቤት መበደል፣ አቤት ልከኛ መሆን። ሴቲቱ ግን እነሱ ወጥተው ከሄዱ በኋላ ጌታ ኢየሱስ ጠየቃት። እንዳቀረቀረች ናት፣ መሄዳቸውንም አታውቅም። አንቺ ሴት እነዚያ ከሳሾችሽ ወዴት አሉ አላት። ለመጀመሪያ ጊዜ ቀና አለች። ቀና ብላ ስታይ አንድም ሰው የለም። እንጂ ጌታ ሆይ አንዳቸውም የሉም አለችው። እነሱ ከሄዱማ እኔም ልሂዳ አላለችም። እዛው ጌታ ስር ተደፋች። እኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ ብቻ። እቺ ሴት ማለዳዋ አላማረም፣ ምሽቷን ገና አሳመረች። ጌታ የሰጣትን እድል ተጠቀመች። ሰይጣን የተጫወተባትን ዘመን ለመበቀል በንስሐ በጌታ ፊት ወደቀች። ጌታ ኢየሱስ ክርስቶስ ትልቅ ትምህርት ያስተማረበት የመጽሐፍ ቅዱስ ክፍል ነው። ዛሬ ማን ይሆን የሚቆጨው? ዘመኔ ስለምን በኃጢአት ተበላ ብሎ የሚቆጨው? ዘመኔን ስለምን ጠላት በላብኝ ብሎ የሚቆጨው ማን ይሆን? በጌታ ፊት እደፋለሁ የሚል፣ ቤተሰቤን ይዤ እደፋለሁ የሚል፣ በጌታ ፊት መቃተት ፈልጋለሁ የሚል ሰው ማን ይሆን ዛሬ? ማምለጫ እሱ ነው ብሎ በጉያው ስር የሚሸሸግ ማን ነው ዛሬ? ስዞር እንዲያገኘኝ አልፈልግም ጠላቴ ብሎ የሚወራረድ ማን ነው ዛሬ? በነቢዩ በኢሳይያስ በኩል የመጣ መልእክት ያስገርመኛል። ትንቢተ ኢሳይያስ ምዕራፍ 40 ላይ ጎበዛዝቱ ሲወድቁ ብላቴኖችም ሲደክሙ፣ ብላቴኖች እድሜያቸው እየጨመረ በሄደ ቁጥር አቅማቸው እየጨመረ ይመጣል ተብለው ተስፋ የሚደረጉ የነገ ተስፋዎች፣ ጎበዛዝቶች አሁን ላይ አሉ የሚባሉ ስመጥሮች ጀግኖች፣ ብላቴኖቹም ሲወድቁ ጎበዛዝቱም ሲደክሙ፣ ከዚህ ውጪ ያሉት ሽማግሌዎች ምን ይበሉ? አለቀልናል ማለት ያለባቸው። ለጎበዞች ያልሆነ ዘመን ለኛ እንዴት ሊሆን ይችላል ብለው መፍራት አይደል ያለባቸው። ለሕፃናት ያልሆነ ዘመን ለኛማ እንዴት ሊሆን ይችላል ብለው አይደል ተስፋ መቁረጥ ያለባቸው። ግን መጽሐፍ እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ማምለጫ ጌታ ብቻ ነው። ዛሬ እንድንቃትት ፈልጋለሁ። ቤተሰባችን ይዘን በጌታ ፊት እንድንደፋ ፈልጋለሁ። የኔ ልጆች አስተዳደጋቸው ምርጥ አይባልም። እኔ እያለሁላችሁ ምን ይሆናሉ አይባልም። ትምክህታችን ጌታ ኢየሱስ ነው። ብዙ ዘመን አገልግያለሁ ተሰሚነት አለኝ አይባልም። ጌታ ብቻ ትምክህታችን፣ ጌታ ብቻ ተስፋችን። ዛሬ ለብዙዎች ማምለጥ ይሆናል። ጊዜ ወሰድ አድርገን በጌታ ቤት እንጮኻለን። ለብዙዎች ማምለጥ እንደሚሆን ጌታ ነግሮኛል። ከራሳችን ድካም እናመልጣለን። አግዘኝ፣ ደግፈኝ፣ ብቻዬ አቅም የለኝ፣ ያየለኝን ቁም ነገር ለጌታ እንሰጠዋለን። ማለዳችን ለኢየሱስ ነው። መቀን ካንተ እንለዋለን። ውሰደው፣ ተረከበው፣
እኔ አልችልም፣ አንተ ውሰደው። ቤተሰቤን ውሰድ፣ ሕይወቴን ውሰድ፣ ጤናዬን ውሰድ፣ አገልግሎቴን ውሰድ፣ ልጆቼን ውሰድ፣ ዘር ማንዘሬን ውሰድ። ለአንተ ነው የምሰጠው የኔ ጌታ። ነገዬን ውሰድ፣ ፍጻሜን ውሰድ ጌታ ሆይ። ከብዙ ዓመታት በፊት አንዲት ልጅ ነች የነበረችኝ በዛ ጊዜ እና የኔ ስራ ሐዋሳ ነበር። ባለቤቴና ልጄ ደብረ ዘይት ነበር የሚኖሩት። በወር ነበር የምመጣው እና አንድ ቀን አገልግዬ ሐዋሳ እየሰራሁ አገለግላለሁ እና አንድ ቸርች ኮንፈረንስ ነበር። አገልግዬ ስወጣ ማርፈባቸው ወገኖች ጋር ጓደኞቼ ጋር ነበር ማርፈውና ከነሱ ጋር ወደ እነሱ ቤት እየሄድን አሞራዎች ፊት ለፊቴ ተገልጠው እኔ ነኝ ማያቸው በልጅህ እንበቀልሃለን ብለውኝ ሄዱ። በኢየሱስ ስም አልኩ። ታውቃላችሁ የመጀመሪያ ልጅ እንዴት እንደሚያሳስብ። ደግሞ የመጀመሪያ ልጅ ለአባት ሴት ስትሆን ደግሞ በጣም ታሳስባለች። እና ያልወለዳችሁ ሴት ልጅ ይስጣችሁ፣ ያላገባችሁም ያው ሴት ሚስት ይስጣችሁ፣ ከዛ ሴት ልጅ ይስጣችሁ። ምሽት ላይ ነው እንደዚህ 1 ሰዓት አካባቢ ይሆናል። ደነገጥኩ። የኔ እጅ ከሐዋሳ ደብረ ዘይት አይደርስም፣ አልደርሳለ ያው ታውቃላችሁ፣ እዚህም አይደርስም። እና ደነገጥኩ። የሄድን ጸጥ አልኩት። ምን ሆንክ ይሉኛል። አይ ምንም። አሞራዎቹ ደግሞ መጥቷ በልጅ እንበቀልሃለን ነገር በሶስት ይጸናል በሚለው ያምናሉ መስለኝ እነሱ። ኢየሱስ ስም አልኩ። ተንቀጠቀጥኩ። ከዛው ስልክ አውጥቼ ስልክ ቁጥር ፈልጋለሁ። የምን በዛ ማታ ከሐዋሳ ወደ ደብረ ዘይት መመጣበት መኪና ፈለጋ። 3ኛ ዙር መጡልኛ። በልጅህ እንበቀላለን። በቃ ጠላት አገኘኝ ብዬ አሰብኩ። ሮጬ በሄድ ልጄን እንደማድናት መሰለኝ። ብፈልግ ብደውል መኪና አጣሁ። መኪና እኮ በጣም ብዙ ጊዜ አለ። በማታ መጥቼ አውቃለሁ። ቢቸግረኝ የድንሽ መኪናም ቢሆን ፈልጉልኝ አልኩ። ድንሽ እየጫኑ የሚመጡ አይሱዞች ስለነበሩ የድንሽ መኪናም የለም። ይዘቀን መጸለይ ጀመርን። ገብተን ነገርኳቸው። ለካስ በእኔ የሚሆን ነገር የለም። ምንኖረው ሁሉን ለጌታ በመስጠት ነው። ለምን ጌታ ይሄንን ወደ ውስጤ እንዳመጣው አላቅም። የቆየ ታሪክ ነው። ዛሬ የሚያመልጥ ቤተሰብ አለ። ሃሌሉያ ሃሌሉያ። እየጸለይን ስልክ እጠባበቃለሁ። መጠባበቀው መኪና ተገኘ ካሉኝ ጸሎቱን አቋርጬ ልሄድ እና ተደወለ። ሲደወል ማላቀው ስም ነው የወጣው። ማለት ስምም አይደለም ማረፍተ ነገር ነው የወጣው። እንዲህ አይነት ስም አለ እንዴ? በኢየሱስ ስም ብዬ ሳነሳው በማላቀው ቋንቋ ተነገረ። ምንድነው ይሄ ነገር ብዬ ገርሞኝ እና ተዘጋ። በቃ ወደ ጸሎት ተመለስኩ። ጸሎቱን ስንጨርስ ምንድነው ግን ማን ነው እንደዚህ ረጅም ስም እኔ ስልክ ላይ ሴቭ ያደረገው ብዬ ቼክ ላደረገው ስል የለም። ምንድነው ጌታ ሆይ አልኩ። እና ጌታ ከመናፍስቶች ነው የተደወለልህ አለኝ። ምን ማለት ከአሞራዎቹ መሆኑ ነው። እና ምንድነው አልኩት። ልጅህ በቁጥጥራችን ስር ናት እንገላታለን እያሉ ነው አለኝ።
ወይኔ ጌታ አይዞ አፍርሼዋለሁ አለኝ። እኔ ሳልሄድም ይፈርሳል ማለት ነው? መች በእኔ ፈርሶ ያውቃል? ጌታ መታመኛችን እንድንቃትት ፈልጋለሁ ዛሬ። እኔ አላውቅም፣ ጌታ እንደሱ ነው ያለኝ። ዛሬ በመቃተት የሚያመልጥ ቤተሰብ አለ። ሊፈርስ ጫፍ ላይ የደረሰ ትዳር ይድናል። ታሞ በሞት አፋፍ ያለ ሰው ይድናል። አይዞህ አለኝ ጌታ። በአፌ አሜን አልኩኝ፣ በልቤ ግን ፈራው። ለምን? የመጀመሪያ ልጅ እኔ በሌለውበት። ወዳጄ ብትኖርም ለውጥ አታመጣም። ራስን ለጌታ እየሰጠ ኖር። ታካ እና እንደምንም ነጋ። በማለዳ ደወልኩ ባለቤቴ ጋር። ሰላም ናችሁ? አዎ ሰላም ነን። ምንም ችግር የለም? ችግር የለም። ኧረ ተይ ጌታ ነግሮኛል አልኩ። አትንገረው ብዬ ነበር እኮ አለች። ነገረችኝ። የ14 ዓመት ልጅ ሞግዚት ብለን ለሕፃኗ ያመጣናት የእንግዳ መኝታ ክፍል ውስጥ አስገብታ ልታርዳት ልጄን እየሞከረችበት ያለበት ሰዓት ነበር። እዛው ጎረቤት የለቅሶ እራት ልታበላ ባለቤቴ ሄዳ አደራ ተብላ ሄዳ አደራዋን ከቢላ ጋር ልትወጣ አቤት ጌታ ከምንም ነገር መካከል ያድናል። ከተጠነሰሰብን ክፉ ጥንስስ ያድናል። ምን እንደተመከረ አላቅም፣ ዛሬ ግን ይፈርሳል። እንጮሃለና በስራህ ላይ ምን እንደተጠነሰሰ አላቅም። ምን ወጥመድ ዲያብሎስ እንዳዘጋጀ አላቅም። ስምህን ሊያጠፉ የረዘሙ ምላሶችን ጌታ ይሰበስባቸዋል። ጮህና እጮሃለሁ በልባክህን። ማለዳችንን ለጌታ በመስጠት እናመልጣለን። ሞግዚቷና ልጄ ብቻ ናቸው እዛ ቤት ውስጥ የነበሩት። ለካስ ለጌታ አሳልፈን ከሰጠን ቢላው አይሰራም። እስቲ አንገቶቻችን ዝቅ አድርገን እንቃት። በደልን ይቅር የሚል አመፃን የሚያሳልፍ ከጥፋት ሊያድናቸው በሕዝቡ ላይ የሚሰፍ እንዳንተ ያለ አምላክ ማን ነው? ምሕረቱ የበዛ ቅዱሳን ሲበደሉ መከራውም ሲበዛ ርስትን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስን ለጠላት አታስረግጥ። ርስትህን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስን ለጠላት አታስረግጥ። የእግዚአብሔር ዕድል ፈንታ ተጽፏል፣ ሕዝቡ ነው። ሊያመልከው ሊያገለግለው
ከግብፅ አገር ያፈልሰው አርነቱን በባርነት ሊተካ የሚከጅለው ይገባኛል የሚል ማን ነው? ሕዝቡ የእግዚአብሔር ነው። ርስትን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስን ለጠላት አታስረግጥ።